ቤት ውስጥ ምንም የሚያገባው ነገር የለም። ጥሩት የወጣው ቤት ነው። ምን ማለት ነው ማያገባው? እንዴት ነው ማያገባው? ምን ማለት ነው? መጀመሪያ ስታወሪ በስተክል አውሪ። አንቺ ታውቃቸዋለሽ? አሁን ነው የተዋወቁት። ኧረ እባክሽ ከየት መጥቶ? ስሙ ማን ነው? ስሙ ማን ነው? ንገሪው። እሱ ያውቃል። ለምን ትናንት መጣ? በእናትሽ እንዲህ ዙሪያ ለምን አትሄጂ? በስትክክል ተናገሪ። ለምን ትናንት መጣ? ለምን ይፈልግሻል? ለምን? የትኛው ጤንነት? ለሊት አሞኝ አንተ ወስደኝ ታውቃለህ እንዴ? የት ልውሰድሽ? ሐኪም ቤት። ኧረ አለ እንደ አጠገቤ አለች አይደል እንዴ? ሰራተኛ አለች አይደል ቤት ውስጥ? እሷ ብትኖር ታዲያ እሷ ብቻዋን ትችላለች? ምን ታደርግልሻለች? ይሄው አቶ ዳንኤል አለ ጎረቤትሽ። ከጎረቤት በኋላ የሚቀርብ ሰው አለ? ትናንት የመጣው ልጅ አመጣጡ እንደ ጎረቤት አይደለም ነው። ትክክሉን እናውራ ካለን እንደ ጎረቤት አይደለም። ምክንያቱም እሷም ቀድሞ እንደምታውቀው ሆና ነው ማለት አልደነገጠችም። ቀድሞ አስረድቻለሁ። ደግሜ መናገር አይሆንልኝም። ኧረ ማየትም ይቻላል። ስለዚህ አብይ ናገባ እንጂ ልጄን በሆድሽ እስኪያሽ ድረስ እንደፈለኩ ሆናለሁ የምትዩ እንደዚህ አይነት ወሬ አልሰማችም። ችግሩ እንዲፈታ ቀድሞኑ እሷስ መች ፈለገች? እኛ ወደ መስመር ስንመጣ እኮ እሷ ወደ መስመር እየመጣች አይደለም። እያበላሸች ያለችው እሷ እንደሆነች ወቅ ልጄን ትወደዋለች፣ ከልጄ ጋር ትኖራለች፣ እኔንም ወዳ ትቀበለኛለች። የማትቀበለኝ ከሆነ ትቀራለች። እቃ ይዞ ከወጣ አንድ ሰው ልፈታሽ ነው ካለ ምን አገባው ስለኔ ህይወት? ያገባኛል። ፈተሽኛል። አልፈታሽኝማ። የማይሸጥ ንብረት፣ የማይለወጥ ንብረት ወይ ደግሞ ቁስ ያልሆነ ነገር በማህፀንሽ ይዘሻል። ስለዚህ የተሸከምሽው የእኛን ደም እስከሆነ ድረስ ከኛ መላቀቃችን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ያለን እግዚአብሔር ይመስገን። ሰላም ምን ሰላም አለ። ሰላም እንዴት ናችሁ ቤተሰቦች? ማለት ሰላም ስላልሆንኩኝ ዛሬ ወደ እናንተ የመጣንበትን ጉዳይ እንንገራቸውና ወደ ውስጥ ብንገባ አሪፍ ነው። ምክንያቱም እዚህ ጋር ስናወራ ደግሞ እሷ ትወጣና ሌላ ጭቅጭቅ ከሚፈጠር በጊዜ እንንገራቸው። ቤተሰቦች ዛሬ የመጣሁት ትናንትና አንድ የማልጠብቀው ማለት ማንነቱን የማላቀው አንድ ጎረምሳ መጥቶ ትላንት ማይሆን ጎረምሳ ምንም በቃ ደስ በማይል ሁኔታ ትላንት የማይሆኑ ነገሮች ሲያወራ ነበረ። አጉል የእሷ ተቆርቋሪ ምን እንደሆነም አላውቅም። እስከዛሬ እንግዲህ ላለፉት 2 ዓመት ስኖር አንድ ቀን አይቼው የማላቅ ሰውዬ እንግዲህ ጎረቤት ነኝ ብሎ ሲመጣ አይቼው ትንሽ ተናድጃለሁ። ያው ትላንት ያው ነገሮችን አሁን በሽማግሌ የተያዘ ጉዳይ ላይ ፊት ማለት ወይ ደግሞ ወደ ሌላ ነገር ውስጥ መግባት ድጋሚ ደግሞ ብሎኩን መረበሽ የለብኝም ብዬ በሰላም እሺ ብዬ ወጥቻለሁ። ዛሬ ግን የመጣሁት ለአንድ ጉዳይ ነው። ለአቶ ዳንኤል ይህንን ነገር መንገር መቻል አለብኝ። ምን አይነት ስራ የተሰራ እንደሆነ እንዲያውቁ ፈልጋለሁ። እሱ እኮ ልክ ነው ከሽማግሌ የያዘው። አሁን ዳኒ ሽምግልና ይዟል። እኛም ደግሞ በሰዓቱ እሺ ብለን እየተነጋገርን ያው እሷ ንዴቷ ስላልበረደ ነገሮች ወዳልሆኑ አቅጣጫ ሄደዋል። ግን አሁንም አቶ ዳኒ እየጣረ ነው ያለው እናንተን ለማስማማት ማለት ነው። ስለዚህ በመሀል መጥቶ አሁን ደግሞ የሌላ አምባጓሮ የፈጠረው ምን እንደሆነ ያው አቶ ዳኒ እንግዲህ እዚህ ብሎክ ነው ተከራይቼ ያለሁት ነው ያለው። እዚህ ብሎክ ላይ ነው የምኖረው። ስለዚህ አቶ ዳኒ የሚያውቀው ከሆነ እሱን እንጠይቀዋለን። ቢኖርስ ደግሞ እኔ እኮ ቢኖርስ ማን ነው እሱ? ለምን እንደዚህ አይነት ነገሩ ማለት ጭራሽ ገብቶ አጉል አዋቂ እንዴ የርጎዝም ቢሆናል እንዴ በሆቴል አያገባውም ሲጀመር። ለማንኛውም ግን አሁን እንትን ለማለት ሳይሆን ዋናው ሀሳቡ ይሄንን ነገር ለእናንተ ለውድ ቤተሰቦቻችን ያው ማሚ ስለማስተላለፍ ስለፈለገች ነው። ለማንኛውም አቶ ዳንኤል ጋር እንገባና ያለውን ነገር እንጠይቀዋለን ምን ለማለት እንደፈለገ እና ሴት ልጅ ላይ አጉል ብቻ አሁን ብዙ ማውራቱም ተገቢ አይደለም። ለመናገር ነው የመጣ ነው። ያው ሄደን እንጠይቀው ነው ዋናው ነገር። አቶ ዳኒ መጠየቅ ነው ያለብን። ምንድነው እሱ እንዲህ አንተ የተከለከልክበት አንተ ሽምግልና ይዛሃል። የተከራየው አንተ ነህ። በተከራየህበት ቤት ደግሞ አንተ ነህ ኃላፊነት ያለብህ። እዚህ ቤት ላይ እኮ የሆነ ነገር ቢጎል እንኳን ተጠያቂ የምትሆነው አንተ አይደለህም በአንተ ስም እስከተመዘገበ ድረስ። ስለዚህ ይሄን ነገር እንዴት ነው እልባት የሚያደርጉት የሚለውን ነገር ከዳኒ ጋር ተነጋግረን ከዛ በኋላ ወደ ኮሚቴው መውሰድ ካለባቸው ኮሚቴው ጋር ሄዶ መነጋገር ይቻላል። ስለዚህ እንግባ። ብዙ ካወራን ያው ድምጽ ስለሚያስተጋባው
ሰላም ነው። ሰላም ነው። ሰላም ነው። ሁሉ ሰላም ጠፋፋን። ሰሞኑን ቢዚ ሆነን እኛ አልተገናኘንም። ልክ ነው። ሰላም ጠፋፋን። ሰሞኑንም እኔም አልተመቸኝም ነበር ስራ። ዛሬም እንደውም አገኛለሁ ብዬ አላሰብኩም። እንደውም አይ ዛሬ ያው እንትን ስለሆነ እሑድም ስለሆነ ስለሆነ ዛሬ ያለው በጣም የሆነው እሑድ ስራ ስለሌለ እኖራለሁ ቤት። ሰላም ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ዛሬ ያው ምን መሰለህ አቶ ዳንኤል፣ እኔ ነገሮች ማለት ካሰብኳቸው በላይ ነገሮች እያለፉ ይመስለኛል። ምክንያቱም እኔ ቤቱን ትቼ ስወጣ ከእሷ ጋር ይሄንን ህይወት አልፈልግም ብዬ ትቼ ስወጣ እሷ ደግሞ አሁን አንተ በመካከላችን አለ አይደለ? ምንም ቢሆን ሽማግሌ ነህ አይደለ? ነገሮችን ለማስተካከል እየሞከርክ ነው። አንተ ነገሮችን እያስተካከልክ በምትሞክር ሰዓት እኔ ትላንት እንግዲህ እንዳጋጣሚ ሆኖ ባለፈው ለአንተ የሽምግልናውን የሰጧትን ወርቅ ካልሰጠው ስትል ነበረ። እሱን ለአንተ እንደዛ ስታደርግ እኔ ተናድጄ ነበር። እንዴት ታደርጋለች? ይሄ እኮ የእሷ ክብሯ ነው፣ ሁሉ ነገሯ ነው። ምን ማለት ነው ይሄ ነገር? እንዴት ብላ ነው? እንዴት ብትንቅ ነው? እንዴት ማለት ይሄ ቤተሰብንም እኔንም መናቅ ነው። እንዴት ታደርጋለች ብዬ መጥቼ ምን አደረግኩኝ? ትላንትና ስጭኝ በቃ አንቺ ካልወደደልሽ ክብር ካልፈለግሽ አንቺ የምትፈልጊው ይሄን ከሆነ አምጪው በቃ እኔ ጋር ይጠቅማል ምንም ቢሆን ቢቀመጥ ብዬ እሱን እያልኳት እያለ አንድ ማላቀው ሰው ዘው ብሎ ቤት ገባ። ማንነቱን አላቅም። እኔ እዚህ ብሎክ ነው የምኖረው። እሷን እገዛ ለማድረግ ነው፣ ለእሷን ለማገዝ ነው፣ ደህንነቷን ለማወቅ ነው፣ እንዲህ ለማድረግ ወደዚህ ለመውጣት ለመግባት ብሎ ማን ነው እሱ? እንደዚህ አይነት ነገር መቼስ እኔና እሷ አልተለያየንም አይደለ እንዴ? ስለዚህ ማን ነው እንዴት እንደዚህ በትዳር መካከል ላይ እንዴት እንደዚህ ጣልቃ ገብቶ እሱ ስለ እሷ እኔም እንዴት እንደዚህ ያወራል? ምናልባት እኔ አሁን እንደው እኔ እንትኑን መሀል እንዳልገባብህ ነው እንጂ ዝም ያልኩት ምናልባት እኔ ያሰብኩት የጎረቤት ሰው ሆኖ ወይ እናንተን ችግር ጫጫታ ሰምቶ በድንገት የመጣ ይሆን ወይስ ምናልባት አልተጨቃጨቅንም? እኛ አንኳኩቶ እኮ ነው። እኔ አልተጨቃጨኩም እኮ ስጪኝ ሰላማዊ ነበር ግንኙነት። እያወራን ነበር። ጭቅጭቅ ማለት ጭቅጭቅ እንደዚህ ጎልቶ ጎረቤት የሚወጣ ድምጽ የለም። ያው ግን መነጋገር ተነጋግረናል ማለት ያው እኛ በመሰረቱ ያንን እሷ እንደዛ በማለቷ እንጂ እቃውን ፈልገ ነው አይደለም። አይ እኔም ያለፈው እንደዛ እቃው የእሷ ክብር ነው። ስትል እኮ ነው አይሆንም ብያታለሁ። እንደዛ ፈልገን አይደለም። አይሆንም ይሄ ነገር ሲጀመር እንዴት መሰለህ በህግ በስነ ስርዓቱ ከተኬደ እሷም ያንን ንብረቷን ጠብቃ መያዝ ነው ያለባት። እሷም ያለውን ነገር በወቅቱም እኮ ትክክል አይደለሽም ብያታለሁ። አላዛር ደግሞ በሰዓቱ ተናደደ ማለት ለምን ለቤተሰብ ክብር ተብሎ የተደረገ ለራሷ ክብር ተብሎ የተደረገ ነው። ለምን እንደዚህ አድርጋ ሽማግሌውን እንደዚህ ብላ ማድረጓ በጣም አናዶኛል። መምጣት ካለበት ተቀብያት ላስቀምጠው በሚል ነው ይዞኝ የመጣው። እኔም አብሬው መጥቻለሁ። ግን ስንመጣ ከሷ ጋር ያው መነጋገር ያለብንን ኖርማል እየተነጋገርን ነው። በራም ጮት ምናምን አልነበረው። ሜቢ እኔ ጎረቤት መጣ ነው ቪዲዮን አላየሁም ትናንት። ምናልባት አልተመቸኝም ነበረ። ስለዚህ በቃ ምንም ጮት የለውም። አንኳኩቶ ነው የመጣው በኖርማል። ሲመጣም ደግሞ ልጁ በጣም በቃ እንትን የሆነ ንግግሩ ራሱ ጥሩ አይደለም ማለት ለሰውን ሰጣናገር። ዞሮ ምንድነው የምናደርገው? እኔ አሁን ማን እንደመጣ እኔም ስላልነበርኩኝ በአጋጣሚ ማን እንደመጣም እንትን አላልኩም። ግን ዞሮ ጎረቤትም ከሆነ አካባቢ ሰው ጮኸት ሰምቶም ከሆነ አሁን ለምን ባለፈውም እንደዚሁ እንትን ላይ ስብሰባም ተደርጎ ስለነበረ በአካባቢው የነዋሪ በነበረ ሰዓትም እንደዚህ አይነት ነገሮች እየተሰሙ ነው። ጭቅጭቆች በስተዋል እና ይሄ ብሎክ ላይ ያለው ነገር ቶሎ መፈታት አለበት ምንድነው የሚል ነገር እንዳጠቃላይ ተወያይተንበት ነበረ። እርስ በርስ ጎረቤት ለጎረቤት መደማመጥ አለበት። ችግሮች ከተነሱ መፈታት አለበት የሚለው ነገር እየሄድን ነበር ታውቃለህ አይደል? አንተ ባለፈው መስመር እያመጣህን ነበር። ጥሩ ነው። ወደ መስማማቱ ልንመጣ ነበረ። ግን እሷ ልትረጋጋ አልቻለችም። በቃ እኛ ስታየን አራስ ነብር ነው የሚያረጋት አራስ ነብር። ስለዚህ
ይሄ ነገር እኔ አላውቅም መጨረሻው እንዴት እንደሚሆን እኔ ራሴ ግራ ገብቶኛል። አዎ ግን ምንድነው አሁን ነገሮች በዛ መንገድ ከሄደ ጭቅጭቅ ሲነሳ ሜቢ እንደዚህ አይነት ነገሮችን ሰምቶ ወይ እንደዚህ መሆን አለበት ብሎ አይቶ የመጣ ሰው ሊሆን ይችላል። እኔ አሁን እንትን ነው ይሄ ሰው ነው አይደለም ግን እንትን ካለ እንትን ጭቅጭቁ እንዳይሰፋ ሜቢ መማል ገብቼ አስታርቃለሁ ብሎ ያለ ሰው ከሆነ ለማስታረቅ እኮ የመጣ አይመስልም። ልጁ ራሱ እኮ የሆነ እንዴት ነው ራሱን በምን እንደገመተ አላውቅም። እኔ ያየሁት ነገር ጥሩ አይደለም። መናገር የምፈልገው ምን መሰለህ፣ እኔ ከምንም በላይ እሷ የኔን ሞራል ነው የገደለችው። ሞራሌን እንዴት ገደለች ካልከኝ እኔ ሽምግልና ስልክ ያንን ነገር ለማድረግ የከፈልኩትን ዋጋ ነው ያውቃል። ከኔም በላይ ደግሞ እሷም ታውቃለች ምን እንዳደረኩ ምን አይነት ዋጋ። እውነቴን ነው የምልህ ማለት ለማውራት ፈልጌ ሳይሆን በጣም ብዙ ዋጋ ነው የከፈልኩት። ብዙ ነገር አድርጌያለሁ። ያንን እቃ ገዝቼ ለሷ ለቤተሰብ ክብር ለኔም ቤተሰብ ክብር ብዬ ያንን ነገር ሳደርግ በጣም ብዙ ዋጋ ነው የከፈልኩት። በእውነት እልሃለሁ ይሄ ቀን መቼስ አይንጋልኝ ችግር የለም ማለት በቃ እኔ ያደረኩትን መስዋዕትነት ከኔ በላይ እሷ ታውቃለች። ምን ሳደርግ እንደነበር ምን አይነት ነገሮች ምን አይነት ዋጋ ከፍዬ ያንን ነገር እንዳደረኩ እሷ ታውቃለች። ያንን ዋጋ የከፈልኩትን ያ ሁሉ ጊዜ እንደዛ የሆንኩበትን ማይገባኝን ማይጠበቅብኝን ነገር ያደረኩትን ማለት ብዙ ነገር ስለሰራው ያን ሁሉ ነገር አድርጌ ያን ነገር ለሷም ለቤተሰብ ለኔም ለቤተሰብ ክብር ብዬ ባደረኩ ለሁለታችሁ እሷ በዚህ ነገር እኮ እኔም ለሁለታችን አስቤ ነው። ልክ ነህ። አይ እኔ እኮ ባለፈው እንደዛ እየወጥሬም ስከራከራት የነበረው አይሆንም እምላት ነገሮቹ በኋላ ላይ እነዚህ ሽምግልና የተሰጠ ነገር ሌላም ነገሮች ቢሆኑ ሁላችሁም በስሜታዊነት የምታደርጉት ነገር እሷም አሁን እናንተ ስትረግ ባለፈው አሁን ተረጋግታችሁ ብዙ ካወራን በኋላ መጥቶ ደፈረሰ። እንደገና ደግሞ በኋላ ላይ ደግሞ ልጁም ደግሞ ለማገዝ እሷን ወደ ስራ እንድትገቢ ብሎ ደግሞ አናግራት ብሎኝ ሄጄ አናግሪያት በነበረም ሰዓት የነበረው ሁኔታ እንደዛ ነበር እንዳየኸው። እና ለማረጋጋት እና ለመመለስ እየተሞከረ ነው ያለው ሂደት እና ነገሮች እየባሰ ነገሮች እንደገና ባለውን አቅጣጫ እየሰፋ እንዳይሄድ ተይ ይሄ ነገር ተይ የሚል ስጦታ የተሰጠ ነገር ሽምግልና የተሰጠ ነገር አይሰጥም ብዬ ያስመለስኳት እኔ ነኝ። አይሆንም ብዬ በቃ እና ያ ነገር ልክ ነው ሊያበሳጭ ይችላል ምናልባት እንትን ሊል ይችላል። ግን እንደኔ አሁን እሱ የነበረው ሁኔታ እንዳለ ሆኖ አሁን እኔ ይሄኛው አሁን ገባ ብለህ በስፔሻሊ ደግሞ በዚህኛው አሁን ሰውዬ በተናደድከው ነገር ላይ ግን እንትን ስል ምናልባት እኔ አሁን የጎረቤት ሰው ሆኖ ከሆነና ችግሮችን ለመፍታት ብሎ ነው ወይ የመጣው ወይ ደግሞ ምንድነው የሚለውን እኔ ያለው ሁኔታ እናወራበታለን። ግን አንተም አሁን ተረጋግተህ በፊት በነበራችሁበት ስሜት ብትሆኑ ደስ ይለኝ ነበር። እኔ እንደዛ መሆን አልችልም። እኔ አሁን ላይ በጣም ምን መሰለክ ችግር የለም እሺ ክብር ምናምን ብዬ አሁን እኔ እንዲህ ምን አይነት ቦታ ላይ አይደለም ያለሁት። ችግር የለም እንደፈለገች ታቅለው ተራት አድርገው ዋጋዬን ሌላው ይቅር ዋጋዬን እንኳን መናት አድርገው ችግር የለም እሺ። ግን ደግሞ በእኔና በእሷ ትዳር ውስጥ እሷ ማለት እኔ አሁን የምጠረጥረው ሰው ነው ያለው እዛ ውስጥ ማለት ነው። እኔ አይቼው አላውቅም። እዚህ ግን እኮ ነው ጥርጥር ውስጥ እንዲገባ የሚያደርግህ የሰውየው አቀባበል። አሁን አንተ ጎረቤት ነህ አይደለ? ያንተ አቀባበልና የእሱ አቀባበል ይለያያል። እንደፈለክ በወንድነትም ከመጣ ችግር የለም ምናምን የሚል ሽምግልና አለ እንዴ? እንዲህ ራሱን ፈርጠም አድርጎ የሚናገርበት መንገድ በጣም እንደ ጎረቤት አይደለም። አንተ በቃ ባይን የሚገባት ነገር የለም። አይ ይሄ ሰውዬ ሰላም ፈልጎ ነው ሊያስታርቅ ነው የመጣው የምትለው ሰውና ግብ ፈጥሮ ካንተ ጋር ሌላ ባጓሮ ሊፈጥር የሚፈልግ ሰው ያስታውቃል። አመጣጡ ነው የምልህ። ስለዚህ ጥሩ አመጣጥ አይደለም የመጣው። አሁንኛ እና በወቅቱ ጸብ ተፈጠረ ማለት በጣም ባጓሮ ተፈጥሯል ከሱ ጋራ። እኔ ብሎኩን አልበጠብጥም። እሱ ግን በቃ እንሂድሽ ነገም ድጋሚ ደግሞ በጥብጦ ሄደ የሚባለውን ስም ላለመፈለግ ብዬ ኦኬ ውጣ ነው እሺ ብዬ ወጣው። ምክንያቱም እኔ ለእናንተ መጥቼ እናገራለሁ። ለምንድን ነው እንደዚህ አይነት ነገር? እሷስ ለምንድን ነው ቤቷ የምታስደፍረው? ሴት አይደለች እንዴ? እና ሴት ናት፣ በዛ አይነት ጥሩ ናት እንዴ? እናንተ አላችሁ አይደል እንዴ? የሚሸግራት ነገር ካለ ያስፈልጋት ነገር ካለ እንጂ ጎረምሳ ቤት ውስጥ ግቢ ውስጥ ጎረምሳ የሰበሰበች ምን አይነት ነገር ነው የምታደርገው? ይሄ ነውር አይደለም እንዴ? ለሚያየው ሰው ራሱ ምን ይባላል? እንግዲህ እኔ እንደዛ አይነት ነገር እንደው
ታደርጋለች ብዬ አላስብም። ግን ምናልባት እንደዛ ከሆነም እንነጋገራለን። ኤኒዌይ ግን እኔ ተረጋግተህ አንተም አላዛርም እንግዲህ የነበረውን ሁኔታ ታውቃለህ። ክፍተት ሲመጣ ብዙ ነገር ይመጣል። ክፍተት ሲመጣ ኖርማሊ ጎረምሳም ሊመጣ ይችላል፣ አይታወቅም። ገባህ አይደል? አሁን ምን የፈጠረው ነው? ክፍተት የፈጠረው ችግር ነው። ገብቶሃል አይደል? ክፍተት ሲመጣ እንዲህ አይነት ነገሮች መከሰታቸው አይቀርም። በአንተ በኩልም የሆነ ነገር መከሰቱ አይቀርም። ስለዚህ እንደዛ ነገሮች እንዳይከሰት መጀመሪያ መደፈን ነው። መጀመሪያም እሱ የመውጣት ዓላማ በሌለው ሰዓት እሱ በሚለምናት ሰዓት በትሪት በሚያረጋት ሰዓት ገፋችሁ ወጣ አይደለ? ከወጣም በኋላም ያለውን ነገር ለማስተካከል ሞክሯል፣ አልሆነም። በምን መንገድ ነው ይሄንን ህይወት ወደ አንድ ማምጣት የሚቻልበት መንገድ እኮ ነው ግራ የሚገባው። ምክንያቱም እቤት እያለ በሚለምናት ሰዓትም እንደዛ ከገፋችሁ እሺ፣ አሁንም አንተ በምትጠር ሰዓት ወደ መስመር ለማምጣት ስትሞክርም ካልተቀበለች ይሄ ነገር ወደ እንዴት ነው መሆን የሚችለው? ይሄ መቋሰል ሌላ መቋሰል ነው። ይሄ ተቋሰለ ነው እየሄደ ያለው። ለማስተካከል ሲሞከር በአንድ ሳይድ ክፍተት ሲመጣ ለማስተካከል ሲመጣ በአንደኛው ሳይድ ክፍተት እየመጣ ሲመጣ እንደዚህ እንትን ይላል። ብቻ ዞሮ ነገሮችን እስቲ በቆም ብለን እናያቸዋለን ብዬ አስባለሁ። አሁንም ቢሆን ጊዜ ያለን ይሄን ክፍተት ለመድፈኛ ጊዜ ያለን። አሁን አላዛርን ያናደደው እንዴት እንደዚህ አይነት ሰው እዛ ቤት ገብቶ በመሀል ገብቶ እኛ መሀል ይገባል የሚል ሀሳብ ስላለው ምናልባት ይሄ ሰው ማን ነው? እሷም እኮ ገና አዲስ እንደመጣ አድርጋ አልተቀበለችውም። አቀባበሏ ናግባ ምናምን ማለት አሁን ድንገት ሰምቶ የመጣ ሰው ስትቀበለው አንተ ድንገት የመጣን ሰው ድንገት ብለህ የሆነ የምትለው ነገር አለ እና ድንገት እንደመጣ ሰው አልተቀበለችውም። ለዛ እኔ ሂደቱ ወዴት እየሄደ እንደሆነ በጣም ከባድ ነው። አስቸጋሪ ነው ለመናገር በሆነ ሰሞኑን አሁን እኔ በኖር ኖሮ እርግጠኛ ነኝ ትናንትናም የነበረውን ነገር በኖር ኖሮ በዚህ ነው ደረጃ አይደርስም ነበር ለመናገር። ለምን በመሀል ገብተን አንድ ነገር ላይ እኔ አሁን ጊዜ አጥቼ ነው እንጂ እንደው ለሁለተኛ ጊዜ ባለፈውም እንዳደረግነው ለሁለተኛ ጊዜ ደግሞ አንድ ጊዜ እንደው ተነጋግረን እንደዚህ ያለን ነገሮች ይሻሻላሉ ብዬ ነበር ያሰብኩት። አሁን ግን እንደገና ሌላ ችግር በመሀል ደግሞ መጣ። አሁን እንደገና እሱን ለመፍታት ደግሞ ልንሞክር ነው ማለት ነው። እኔ ፊት ለፊቴ መጠየቅ ፈልጋለሁ። ማን ነው ምንድን ማወቅ ፈልጋለሁ። ኦኬ ጥሩ። ሁለተኛ ነገር ደግሞ እቃውን ካልፈለጋችሁም ደግሞ እንድትሰጠኝ ፈልጋለሁ። እሱ እንኳን እንደዛ ባይሆን እኔ በቃ የእሷን ፍላጎት ማወቅ ፈልጋለሁ። ምክንያቱም አሁን እሱ በኋላ ከተሰጠ በኋላም ደግሞ እንደገና ሌላ ጭቅጭቅም ስለሚፈጥር ከነገ ወዲያ እሱ ይቀር። ማን ነው ልጁ? ባይሆን አሁን ምንድን ነው የምናደርገው? እኔም ጠራትና ማለት ነው ማን ነው ምንድነው ትናንትና የተፈጠረው ነገር ማን የመጣው ምናምን የሚለውን ነገር ጠይቃታለሁ። አብረን ሆነን እንጠይቃታለን ችግሩን ነው። አሁን እኔ እሷ ያመጣችው ሌላ ሆነ ሰው ሆን ብሎ የመጣ ጎረምሳ ነው እውነት የጎረቤት ሰው ነው ምናምን የሚለውንም ጠይቃታለሁ። ከየት እንደመጣ አብረን ሆነን እናያለን። ጠራትና ጠይቃታለሁ። ግን እኔ በእንደዚህ አይነት ነገሮች ግን ለወደፊትም ቢሆን አንተም የመጣው ሰው እዛ ቤት የገባው ሰው በሙሉ እንደዚህ አይነት ሰው ነው ብለህ ባትገምት ደስ ይለኛል። እኔ እርግጠኛ ስለሆንኩኝ ነው። ሁኔታው የልጁ ሁኔታ ላየኸውም እንዴ ገፍተር እንዴ የሚናገረው ንግግር ምናምን እንዴ እኔ የት ያቀኛል? ከዚህ በፊት እንተዋወቃለን እንዴ? ዞሮ አሁን ነገሮችን ለመፍታት ነው። እኔ አቶ ዳንኤል አንተ ስላለህ እኔ ችግር የለም። አንተ ስላለህ አክብሬ እሺ ብዬ ወጥቻለሁ። ግን ደግሞ አሁን ይሄን ነገር መተት አስረዳ። እንደዛ እኮ የምናደርገው አሁን ወደፊት ላለው ነገር በዚህ አይነት ነገር እንዳይሄድ ምን እናደርግ የሚለውን ነገር ለማወቅ ነው እንጂ እኔም ጠራትና ምንድነው ችግሩ የነበረውን ነገር እስቲ አስረጅን እላታለሁ። ከዛ እሷ የምትለውን ደግሞ አብረን እንሰማለን። እንደዛ ነው የሚሻለው እንጂ አሁን በእናንተም ሳይድ ያለውን ብቻ ሰምቼም እሷ ለምሳሌ ያክል ወይ ደግሞ ዘመዷም ሊሆን ይችላል ወይ የሆነ ምናልባት እንግዲህ አንተ የማታውቀው ካለ ወይ ሌላ ጎረቤትም ከሆነ እናያለን። ምናልባት አንተ የማታውቀው ነገር ካለና በዛ ስሜት እንዳትሆን እሷ ትምጣና ደግሞ እንትን ይሻላል አይሻልም? እንደዛ ለእንትን ልበላትና አስጠርተን እንትን ወይ እኔ አንዴ ሄጄ ራሴ ልጥራት ወር ደግሞ ልጆቹን አስጠራለሁ። ችግር የለም። እንደዚህ አይነት ነገር ምንም አይመቸኝም ሲጀመር
ነፍሰ ጡር አይደለች እንዴ? ምንድነው ሰው እንደዚህ እንትን ያረጋት? ተረጋጋ አንተ። ይሄ ቀድመን መወሰን በጣም የሚከብድ ነው። ምክንያቱም የልጇ አመጣጥ ቢደብርም ምን እንደሆነ ያው ከራሷ መስማት ይቀርላል። ሰላም ሻል ያው እንግዲህ ሰሞኑን አልተገናኘንም ወይ ሊጋቶኝ እዛ ጋቶኝ ሊጋቶኝ እሺ ቆሻይ ማለት ሰላም ነው አይደል? እንዴት ነሽ? ሰላም ነው። ያው እና ላዛርም ዛሬ እንግዲህ እኔ ሰሞኑን አልነበርኩም፣ ዛሬ ብቅ አሉ። እንግዲህ እነሱ መንገድ ልበል ትናንትና እንግዲህ የነበረውን ነገር እኔም አላወቅኩም ነበረ ስላላየሁ ሰሞኑን ስላልነበርኩኝ። አሁን እነሱ ደግሞ ሌላ አይነት ነገር ነው ያለውና እኔ ምናልባት እነሱ ይዘው የመጡት ችግር ደግሞ ትናንትና የነበረው በቤት መተው እቃ ለምን እንውሰድ ባሉ ሰዓት የሆነ ቤት የሆነ ጎረምሳ ነበረ ምናምን ነው የሚሉንና ምናልባት ዝም ብሎ ጥርጥር ነው። አሁን እሱ አንደኛ እውነት ለመናገር ማን የሚገባ ቤት ውስጥ ምንም የሚያገባው ነገር የለም። ጥሩት የወጣው ቤት ነው። ምን ማለት ነው ማያገባው? እንዴት ነው ማያገባው? ምን ማለት ነው? መጀመሪያ ስሚ፣ መጀመሪያ ስታወሪ በስተክል አውሪ። አንቺ ታውቃቸዋለሽ? አሁን ነው የተዋወቁት። ኧረ እባክሽ ከየት መጥቶ? ስሙ ማን ነው? ስሙ ማን ነው? ንገሪው። እሱ ያውቃል ከኔ በላይ እሱ እዚህ ነው አይደል? ስሙ ማን ነው? ማን ነው ልጁ? ሰውየው ማን ነው? እንዴት ገባ? ከዛ ስኔ ለምን አስወጣኝ? አዎ ምን መሰለ አሁን በወንድነት ምናምን ይላል። ከኔ ጋር ድብድብ ነው የፈለገው። አላዛሬ አሁን መሰለ አሁን እሷም እንዳልኩ ነው። ማን ይሁን እሺ ቆይ ልናገር አይደል እንዴ? ሁሌም አንተ ብቻ ተናግረህ ትሄዳለህ። ሁሌ ሐሳብህን አንተ ብቻ ነገርጻ የምትሄደው ዘይ ከዛ በኋላ ኦኬ አንቺ ነሽ ለካ ሁሌ የምትጨቃጨቁት ነው ምናምን ብላለኝ። ሁሌ የሆነ ነገር የሚከብደኝ ነገር ካለ እሱን እርዳታ ጠይቃለሁ። ልክ እንደ ዳኒ ማለት ነው። እኛ ፍሎር ላይ ያለ ሰው ነው። አዎ እኛ ጎረቤት ያለ ታች ያለ ነው። አዎ እና ሌላ ማለት የለንም። በእንዴት በወቅቱ መጣ ነው አሁን ያለ ሰውዬ አሁን ለምን ትናንት መጣ? በእናትሽ እንዲህ ዙሪያ ለምን አትሄጂ? በስትክክል ተናገሪ። ለምን ትናንት መጣ? ለምን ይፈልግሻል? ለምን? የትኛው ጤንነት? ለሊት አሞኝ አንተ ወስደኝ ታውቃለህ እንዴ? የት ልውሰድሽ? ሐኪም ቤት አረ አለ እንደ አጠገቤ አለች አይደል እንዴ? ሰራተኛ አለች አይደል ቤት ውስጥ? እሷ ብትኖር ታዲያ እሷ ብቻዋን ትችላለች። ምን ታረጋግቻለሽ? ይሄው አቶ ዳንኤል አለ ጎረቤትሽ። ከጎረቤት በኋላ የሚቀርብ ሰው አለ? አቶ ዳንኤል ደግሞ የራሱ ትዳር ህይወት ያለው ሰው ነው አይደል? ካመመሽ አመመሽ። እሱ ትዳር ስለሌለው ላጤ ስለሆነ እሱ ቀረበሽ እታች ወለደሽ። አሁን ይወል ለመሰለ ነገሮቹ ነው አሁን መሰለ አሁን እሷ ምንም ማድረግ አልችልም። እኔ ምን ያስቀናኛል? ለምን ቀናለው? ከሷ ጋር የማውራት ፍላጎት የለኝም። ላንተ ልንገርህ፣ አንደኛ ነገር 80 እስካላወረደች ድረስ ሚስቱ ናት። መቼ የሚታረቁ መቼ የማይታረቁ ሚስቱ ናት አይደለ? እንደ ህጉ ነው የምነግርህ። በህጉ መሰረት 80 ሳታወርድ የትኛውም ጎረምሳ ቤቷ የመምጣት መብት የለውም። እንደ ህጉ ከሄድን የትኛው ቤት ገብቷል አይደለ? አገባሽም እኮ እኔ ካንቺ ጋር እያወራው አይደለም ስለኔ ካንቺ ጋር እያወራው አይደለም። እኔ የምናገረው በስነ ስርዓት ለሽማግሌ ነው የማወራው። አዳምጪ በስነ ስርዓት። አሁን አንቺ እኔን አይደለም ዳኒን እየናቅሽው ከሆነ መብትሽ ነው። እኔን ንቀሽኝ ወጥቶ ነገሮቹን ይልሽ አሁን አስረጅኝ። እሺ አሁን እኔን አንተ ነው ማስረዳ። እኔ ማስረዳህ ማለት ነው። ምክንያቱም አሁን ትናንት የመጣው ልጅ አመጣጡ እንደ ጎረቤት አይደለም ነው። ትክክሉን እናውራ ካለን እንደ ጎረቤት አይደለም። ምክንያቱም እሷም ቀድሞ እንደምታውቀው ሆና ነው ማለት አልደነገጠችም። ቀድሞ አስረድቻለሁ። ደግሜ መናገር አይሆንልኝም። ኧረ ማየትም ይቻላል። ስለዚህ አብይ ናገባ እንጂ ስለዚህ ይሄ ተገቢ አይደለም። ምን ማለት ነው? ቀንቶ አይደለም። ለምን ቀናለው? ለምን ይቀናል? ቤቴ ነው አይደለም? ቤቴ ነው። ይሄ የወንድ ልጅ ክብር ነው፣ ቀናት አይደለም። ክብር የሚባል ነገር አለ። ባንቺ የሚቀናው ምንድነው? አንድ ሰው ቤቱን እስካልከፈለበት እቃውን ይዞ የወጣ ሰው ቤቴ ነው ማለት ይችላል እንዴ? ይሄ ቤት እኮ የኔ ነው አይደል እንዴ? ወይስ እኔም እኮ ለቅቄ እወጣለሁ። ለትንሽ ጊዜ ነው። ቤት እያፈላለኩ ነው። አታስብ። ሰምኛለሽ? እንደዚህ ከሆነ ይኸው አሁን ይኸውልሽ እኛ ዋናው እንደዚህ ከሆነ እኔ ለማስታረቅ አይደለም ለማስታረቅ እየሄድን ባልደበት ይቅር በለኝ አቶ ዳንኤል። እኔ እቃውን ይዤ እመጣለሁ፣ ቤት እገባለሁ። ስትከለኪኝ ነው አይደለም? ቆይ ልንገርህ፣ አይደለም እንደሱ አይደለም። ምን መሰለሽ ልንገርሽ፣ እኔ አሁን እኛ በመሀል ገብተን እርቅ እየፈጠረን እያለ እንደዚህ አይነት ነገሮች ባይደረጉ ጥሩ ነበር። እኔ አሁን ኖርማል ማን ነው የሚለውን አላወቅኩም ነበረ። ጎረቤት ምናልባት ሆኖ
ከሆነ የተለየ ምናልባት ይቅርርብ ነገር መስሎኝ ነው እንደዚህ አይነት ነገር ኖርማል እኮ እንዳንተ የቀረብኩት እሱ ወጣት ስለሆነ ገና ለገና ቀናት ለምንድን ነው እኔ እርጉዝ ነኝ እኮ ሌላ ቦታ መሄድ አይነት ሴት አይደለሁም ለአንተ ስል ሳይሆን ለፈጣሪ ስል ነው የምታመነው ለራሴ የፈለኩትን አንተ እኮ ጥላኸኝ ሄደሃል ከፈለኩት ሰው ጋር እንደፈለኩ መሆን እችላለሁ ምንም ጥያቄ ውስጥ ሊያስገባህ አይገባም እኔ አሁን ማለት ነው ሌላ ችግር ካለ ማለት ነው ልጅ አንድ ነገር ልንገርሽ ልጄን በሆድሽ እስኪያሽ ድረስ እንደፈለኩ ሆናለሁ የምትዩ እንደዚህ አይነት ወሬ አልሰማችም ብቻ አይደለም አሁን በጥንቃቄ ነው ልጄን እንድትወልጂ ፈልገው አሁን ሰውየው አሁን ሰው የሚያስታርቅ ሰው በሁለቱም ወገን እኩል ሚዛናዊ መሆን ያለበት ምናልባት ወደ አንቺ እሱ አሁን እያለ ያለው በጉልበትም ከመጣህ ምናምን እያለኝ ነበር አለና አሁን ብሎኛል አሁን ለምንድን ነው እንደዚህ ሁሌ ስትጨቃጨቁ ሰማኝ ምን አገባው ያገባዋል ለምንድን ነው ያገባው ማን ነው እሱ ማን ነው እሱ የት ነው የሚያርፈው እኛ መሬት እየቀጠቀጥን ነው እንደምናድረው ሁሌ ብዙ ጊዜ ብዙ ቀያጣል ስንት ነገር ነው እኛ ቤት የሚፈጠረው ለምን አቃጥለው መብቲያ እንዴ በቤቴ አሁን ምንድነው በትዳሬ ውስጥ ያገባዋል ወላዛሪ አሁን መሰለ እኔ አሁን ሰውየው የማንም ወጣት አትሰብስብ የማንም ወጣት በየቤቱ ስነ ስርዓት ይኑርሽ እኔ ካንተ ጋር ቁጭ አይደለም ኧረ ቆይ አይደለም ገባኝ አሁን ምን መሰለሽ ይሄን ነገር እንፍታው አሁን ምንድነው አሁን እሱ የመጣውን ሰውዬ እኔ አናግረዋለሁ እኔ ራሴ ምናልባት የተለየ አይነት አመለካከት ካለውና ላዛር የተለየ ሁኔታ ካለው እኔም ቢሆን እንትን ነው የምሆነው እኔ ደስ አይለኝም ለምን ችግሩን ለመፍታት እየሞከርን እያለ በመሃል ሌላ እንደገና የሱ ችግር ደግሞ ሌላ ችግሩ እኮ እንዲፈታ እሷም እኮ አልፈለገችም በቃ እየሰማን አይደል እንዴ ችግሩ እንዲፈታ ቀድሞኑ እሷስ መች ፈለገች እኛ ወደ መስመር ስንመጣ እኮ እሷ ወደ መስመር እየመጣች አይደለም ስለዚህ ነገሮችን እያበላሸች ያለችው እሷ እንደሆነች ወቅ አንተ ሽማግሌ ወስጥ ጊዜ ከዚህ ማለት ጦሴን ውጪ በእናትሽን አልወጣም ልጄን ትቼ ለምን ወጣለሁ በቃ እኔንም አልወጣም ልጄን ትወጂዋለሽ ዳኒ አዳምጠኝ ልጄን ትወደዋለች ከልጄ ጋር ትኖራለች እኔንም ወዳ ትቀበለኛለች የማትቀበለኝ ከሆነ ትቀራለች ምንድነው እንደሱ አይነት ነገር ያን ለመፍታት እኮ ነው አሁን ምንድነው ልጅ መውደድና ይኸውልሽ ልጅ መውደድና ብሬ እኖራለሁ ማለት እሱ እንዳለ በነገ ከነገ ወዲያ በሌላ ሽምግልና ቁጭ ስንል የምንፈታው ሲሆን ግን አሁን ይሄ የመጣውን ችግር መጀመሪያ ይፈታ አሁን ከዛ በኋላ ላይ ግን እንዴት መሄድ አለበት ባለፈው እኮ ሰላም ሆነሽ እየመከርሽው ነበር አሁን እኮ አይደለም እየመከርሽው ነበር አሁን ደግሞ እንደገና ሌላ እየተመዘዘ አሁን ከኔ ነው አይደለም እኔ ጋር ነው ችግሩ እነሱ ሁለት ናቸው ሆነም ቀረ እኔ ላይ የበረቱት ሁለት ናቸው ቤታቸው አልሄድኩም እነሱ የታሉ የት ናቸው ብዬ አልፈለኳቸው እነሱ ግን እየፈለጉ ሰበብ እየፈለጉ እኔ ጋር መምጣት አይችሉም እቃ ይዞ ከወጣ አንድ ሰው ልፈታሽ ነው ካለኝ ምን አገባው ስለኔ ህይወት ያገባኛል ፈተሽኛል አልፈታሽኝማ ከፈታሽ በኋላ ወሬ ይሄን ወሬ ቀን ቀጠሮ ጠብቃለሁ በቃ የዛኔም ደግሞ አለመፍታት ይችላል አሁን እንደዛ ተሰሚኛለሽ አይደል እንደዚህ የሚያንዘላዝልሽ ከሆነ እኔም መፍታት አልፈታሽ አሁን እኮ እሷ እኮ እያለች ያለችው አላዛር አይደለም እንደዛ ተንዘላዘል አላለችም እኮ እሷ ያለው ነገር ጎረቤት ነው እያለች ነው እውነተኛ ጎረቤት ነው ወይስ አይደለም የሚለውን ምናልባት ሆን ብሎም መጥቶ ከሆነ ማላቀም ጎረቤት ከሆነና ታች ያለው ከሆነ ማንንም ሰው የፈለኩትን ሰው ማምጣትና ቤት ውስጥ ማድረግ ይችላል አልከፈለበትም ቤቱ እየከፈለበት አይደለም እንዴ ምንድነው ቀን ከኔ የምትፈልገው አንተ ወይ አትተውኝ ወይ ትታችሁኝ አልተውሽም ለምን ተውሻለሁ ምን ማለት ነው ለምን ተውሻለሁ እንዴት ነው ለኛም እኮ ችግር ነው ያለው የማይሸጥ ንብረት የማይለወጥ ንብረት ወይ ደግሞ ቁስ ያልሆነ ነገር በማህፀንሽ ይዘሻል ስለዚህ የተሸከምሽው የኛን ደም እስከሆነ ድረስ ለኛ መላቀቃችን በቃ አሁን ምን መሰለሽ አሁን ነገሮቹን ወደ ባሰ ክርክር እናምጣት እንሱ እኔ አሁን ዋናው ነገር እኔ አሁን እነሱ ሲመጡ ያለውን ነገር እንደዚህ አይነት ችግር ደግሞ ገጥሞናል ሲሉኝ ከሱ ተነስተን እንድንወያይ ነው ያመጣውሽ አንቺ እኮ እሺ በየመጣው እኔ ያሉም አልመሰለኝም እንድንወያዩ ብዬ ነው አሁን እኮ በመወያየት እየመጡብኝ ማለት ኮሚቴው ምን እንዳሰበ ማላቅም ሁሌ ያስቀምጣው እኔ ወድሽ ባለፈው እንደዛ ተሰብስበን ስለነበር ነው ወይ ውሃ ምናምን ይላኩት ሰው ነው ብዬ እንትን ስል እነሱ ናቸው ከዛ በኋላ ጎረቤት ደግሞ ሰው ሰምቶ ሌላ ነገር እንዳይል ቤት እያስገባው አወራለሁ በጣም ነው የሰለችኝ ገባኝ እኔ አሁን መሰለሽ እኔ ምናልባት የመጣው ሰው ማለት ነው የመጣው ሰው
የመጣው ሰው እንትን እንዳይሆን ብዬ ነበር። ሰሞኑን ውይይት አድርገን ስለነበር እየነገርኳቸው ነበር። ውይይት አድርገን ስለነበረ ምናልባት ከሱ ጋር የተገናኘ ጩኸትና ጫጫታ ሰምቶ መጥቶ ከሆነ ብዬ ነው የገመትኩትና እንደዛ ነው። አሁን እኔ ትክክለኛውን ነገር እኔ አገኘዋለሁ። አይ ልጅ ይዣለሁ አይደል እንዴ? ምን ማለት ነው? አይኔ ታደርጊያለሽ ብዬ ካላሰብኩ በሰላም ኑሪ፣ በሰላም ኑሪ። ታው በቃ ተረጋጋ። አንተም በሰላም ኑሪ። እያንዳንዱ ነገር ላይ ተከብረሽ ነው ያለሽው። እዚህ ህንጻ ላይ ተከብረሽ አንቺን አክብረው እኔን አባረው በሰላም ተከብረሽ ይይዛል። ይሄን ክብር ታጫለሽ። ስነ ስርዓት አይደለም እንደሱ አይደለም። አሁን እኛም እናንተ እንድትስማሙና በአንድ ላይ እንድትኖር ነው የምፈልግ እንጂ ወደ አንተም ሳይድ መሆን አልችልም። ወደ እሷ ሳይድ ግን ቢያንስ እንኳን ማለት ነው ትኖሪያለሽ ስለሆነች ነው። አንቺ ደግሞ ከኔ ጋር መኖር ማትፈልጊ ከሆነ እኔ ደግሞ ወደሽ ሲሆን በግድሽ እንዴት እንደማኖርሽ አሳይሻለሁ። እስኪ እንዴት እንደምትኖር እናያለን። ህግ የሌለ መሰለህ እንዴ? አለ እንዴ? እስቲ እናያለን። እስኪ እናያለን። አዎ አሁን መሰለህ እንደሱ አይነት እንዲህ ግብግቡስ ከገባ እንዲህ ግብግቡስ ሳይሆን በልህ ሳይሆን ይኸውልሽ በፍቅር ቢሆን ነው የሚሻለው። በፍቅር ነው ያው እኔ እሱ መገባባትማ ያለው ነገር እሱ የሚናገረው የለዳን ያው በኖርማል ነው እየተናገርኩ ያለሁት። እኔ ሳውራ ግን እሷ እንዳታወራ፣ ምክንያቱም አፋችን ስለማይጣጣ እሷ የምታደርገው ነገር የምትመልስለት መልስ ቁጭ ላይ እየሰማ ነው። አይ ቆይ ሰው እየደወለልኝ ነው። ቆይ ተንሱዬ ተቀበለው ቃል እኔ ምንም ላወራ አልችልም። ቆይ ተንሱዬ ቆይ አይደለም እመጣለሁ ቤት እኔ ኮንቸርስ እየደወለልኝ ነው። ኮንቸርስ እየደወለላት ነው ወይ ጎረቤቱ ነው የሚደውልላት? አይ አይደለም አደራ አውሪው። እሺ አውሪው። ቆይ አይ አይደለም እያንዳንዱ ነገር ላይ ሁሉን ነገር እንትን ብለህ ሌላ ሰውን የደወለው ብለህ ቤተሰብም ሊሆን ይችላል። ዳኒ እኔ ከተማ ልጅ በስመ አብ ቅንድብ አለኝ እኮ እኔን አሸውደኝም እንደዚህ ስልክ የተደወለልኝ ምናምን ብላ የኔ ቤቱ ወይ ቁጭ ብሏል። አሁን እኔ እኮ እሱን ቼክ አደርጋለሁ፣ እሱን አጣራለሁኝ። እኔ አሁን ማን እንደሆነ አየውና ቪዲዮ ላይ ማን እንደሆነ እዚህ ብሎክ ላይም ከሆነ አለ፣ ሌላ ሰውም ከሆነ ደግሞ ያልሆነ ሰው ከሆነ ደግሞ እናየዋለሁ እናየዋለን። ስለዚህ እኔ እሷ የምትለው በቃ ምን ይማለ ጎረቤት ነው ካለች ጎረቤት ነው ካለች መልስ እልህ ውስጥ እያጋባቸው ነው እያየ ነው። እሷ ስትጠየቅ የምትመልሰው ሌላ፣ እሷ የሆነ ነገር ስትባል የምትናገረው ሌላ። ከዛ እሱም በንዴት ውስጥ ይገባና ያልሆነ ነገር ውስጥ እየተደራረጉ ነው። በቃ ይሄ ነገር እንዴት ነው መሰለሽ አሁን መደረግ ያለበት አሁን እሷም ሌላ የምታስረዳን ነገር ስለሌለ ነው። ዘብ ጎረቤት ነው ታች ከኛ በታች ያለ ነው አለች። አይደለም እኮ አያገባህም ማለት እኮ አያገባህም ማለት 80 ስታወርድ የሱ ልጅ ተሸክማ አያገባህም ማለት ይቻላል እንዴ? አሁን ሁላው ስሜት ላይ ስለሆነ እኮ ይሄንን እኮ ነው በንዴት የምትናገረው መልስ እሱንም ያናድደዋል። ይሄ አናድደም? እሺ አይ እኮ በንዴት እኮ ነው። አሁን እኮ ንዴት ሲነሳ ሰው ምን የሚያወራው ነገር የተለያየ ነው። በጣም ምልክ ይሄንን እኮ ነው ንግግሯ መልሷ አግባብ ያለው አይደለም ነው። ለዛ ደግሞ እሱ ይናደዳል። አሁን አንቺ የምትናገሪው ነገር ለሷ ላይ ጥማት ይችላል በስሜታዊነት የምታወሪው ስለሆነ እሱም እሷ የምትናገረው ልክ ለእናንተ እንደማይጥማችሁ እናንተ የምታወሩት ለሷ ላይ ጥማት ይችላል። በዚህ መሀል ምንድነው የሚሆነው? እንትን ስለምትሉ በስሜት የሚነገር ነገር አሁን እሷም በስሜታዊ ሆና ነው። ተረጋግተሽ ባለፈው ቁጭ ብዬ የተወሰነ ሳወራት ጥሩ ሆና እናንተም ባለፈው የተወሰነ ሳወራችሁ የተወሰነ ተረጋግታችሁ ነበር። አሁን እንደገና ነገሮች ደግሞ ባልሆነ አቅጣጫ ይመጣል። እሷም የሆነ ቃል መልስ ትላለች። እንደገና በመሀል ደግሞ መጣችሁ ደግሞ በልጁ ምክንያት ተጨቃጨቃላችሁ። አሁን ይሄንን ወደ አንድ ለማምጣት እየከበደን ነው የመጣው። ስለዚህ አሁን እንደው ምናልባት እንትን ካለ እስቲ ሌሎች ሰዎች ጨምረንም ቢሆን ብንነጋገርበት መልካም ነው የሚሆነው እና ስለዚህ አንተ ማድረግ ያለብኝ እኔ አውቃለሁ። ችግር የለም። አይ ያልሆነ እንትን እንዳታረግና ደግሞ ወደ ባሰ ነገር እንዳይሄድ እንጂ እንደው ወደ መኖሩማ የሚያመጣ ነገር ከሆነ ጥሩ ነው። ግን አሁን ያልሆነ አቅጣጫ እንዳይዝ እንደገና ደግሞ በንዴት ደግሞ የሆነ ነገር እንዳታደርግ ብቻ ነው መክር እንደወንድም። እሺ በተረፈ ጥሩ የሆነ ነገር ፖዚቲቭ የሆነ ነገር ከሆነ ግን እኔም ደስ ይለኛል። አካባቢውም ሰው ሰላም ይሆናል፣ እናንተም ሰላም ትሆናላችሁ፣ ሁላችንም ተረጋግተን እንኖራለን ደስ በሚል ሁኔታ። ግን አሁን እሷም የለስ ትናገር አንተም የለስ ትናገር ግን ያለና እንትን ይይዛልና ያን ነገር እንዳው ቆም ብላችሁ አስቡበት። እውነት እኔ እንደዚህ አይነት ነገር እኔ አይቼ አላውቅም። እኔ በጣም የተለየ ነው። ይሄ ደግሞ በትንሽ ነገር ነው እየተባባሰ ነው እየሄደ ያለውና እኔ እንደዛ ቢሆን ነው የሚሻል ነው የምለው። አላዛር አረ ችግር የለም በቃ እኛ እንትን ምንም አትበል። አቶ ዳንኤል በጣም አመሰግናለሁ።